ተነሽ የኔ ልጅ ሰዓቱ እየደረሰ ነው። የምንሄድበትን ረስተሽዋል ወይ ይላል አቶ በላይ። የአቶ በላይ ልጅ ህሊናም እሺ አባዬ ግን አንድ ጥያቄ ልጠይቅህ ትለዋለች። እሺ ምንድን ነው ግን አባዬ? ይህን ጥያቄ ስጠይቅህ ፈርቼና አንዳች ነገር ሆኖ አይደለም። ግን ለምንድን ነው እንደዚህ ህይወታችን የምንኖረው? ለምንድን ነው ሁል ጊዜ እንደዚህ የምናደርገው? እነሱን ትተናቸው ለምን የራሳችንን ህይወት በነፃነት አንኖርም? ትለዋለች። አቶ በላይም የዛለት እኮ አንቺ ባደርሽ ሊኖሮ ደሜ ከቱ ፈሶ ቀርቶ ነበረ ይላታል። ህሊናም ትቀጥልና አባዬ ግን እኮ እሾክን በሾክ ማውጣት ያኔ ጥሩ አይደለም። ስለዚህ ምን አለበት አሁንም ብንተዋቸው በማለት ትላለች። አቶ በላይ ግን እኔ አባትሽን ጠንቅቀሽ ታውቂያለሽ፣ ፈርቼና ተደናግጬ ወደኋላ የምቀር ሰው አይደለሁም ይላታል። እሺ ቀጣው ሀዳ ምንድነው ስራችን የሚሆነው ትላለች። አቶ በላይ መለስ ሲያደርግና ቀጣው የሚሆነው ቀጥታ ደም የፈሰሰበት ቦታ ላይ እንሄዳለን። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ትጀምሩ ዘንድ ለምታደርጉልኝ ደግሞ ከልብ አመሰግናለሁ። በላይክና በሰብስክራይብ ግቡ። ለምታደርጉልኝ በድጋሚ አመሰግናለሁ። ቷን ብለው በነፃነት እየኖሩ አይደለ? እኔ ግን ሄጄ ቅዠት እንደሆነ አሳያችኋል። እሺ አባ፣ በየትኛውም ቦታ በየትኛውም ሁኔታ በየትኛውም ነገር ቢሆን ከአንተ ያልከውና ያወራው ነገር በሙሉ ይፈጸማል። አንተ ብቻ የሚጠበቅብህ ትዕዛዝ ማስተላለፍና ትዕዛዝ መስጠት። በላይም ደስ አለው። ያ ኩራቴን ያጎናጽፈኛል ልጅ። እኔ ካንቺ የምፈልገው ይሄን ነው። አዎ እኔ ወደ ኋላ ማፈግፈግና መደበቅን አይደለም። ይሄንን ነው ካንቺ የምፈልገው። አባዬ እኔ እኮ ሰላምን ከመምረጥ እንጂ ፈርቻ አይደለም። ይቅርብን የምልህ አባዬ። እኔ እኮ የአባቴ ልጅ ነኝ ህሊና፣ የአባቴ ልጅ ህሊና ነኝ ትለዋለች። አቶ በላይም ለዛ ነው የምተማመንበንቺ አንዷ ብቸኛዋ ጀግናዋ ልጄ ነሽ አባ። እኔን ለማሳደግና እኔን ለማስተማር ብዙ መስዋዕትነት ከፍለሃል። ሀዳ ደግሞ ይችን ቀላልና ተራዋን ነገር አታደርግም ብለህ ነው ወይ የምታስበኝ? አንቺ እዚህ ነገር ውስጥ እንዳገቢ በተደጋጋሚ ደጋግሜ ነግሬሽ ነበረ። አንቺ ግን ፈጽሞ ልሰሚኝ አልቻልሻል። እዚህ አንቺ እስሁኝ ይላታል። አቶ በላይ እንግዲህ በአሁኑ ሰዓት ለሁሉም ሰው ቅዠት ሆኗል። በሌላ በኩል አቶ በላይ በአሁኑ ሰዓት እንግዲህ በቀጥታ ወደ ጆን መርማሪ ወይንም ደግሞ ወደ ህግ አካል ቢሄድ ሙሉ በሙሉ ወንጀለኛም ነው። እሱ ግን በራሱ እየተደበቀና እንግዲህ በራሱ ለማስፈራራት እንጂ እንደምናውቀውና እንዳደረገው ድርጊት ከሆነ ያልሞተ ሰው እየታይሞት ራሱ በራሱ እንደገደለ እንደሞታ አድርጎ በሌላ ሰው ህይወትና በሌላ ሰው በቃ ተጫውቷል። የሌላ ሰው ጊዜ አባክኗል። የሌላ ሰው ወንጀለኛ እንዲሆን አድርጓል። በተለይ ኪራ በጣም እንዲሳደድ አድርጎታል። ቤቱን ከመቀማት እስከ ማነሳት፣ ከዛ ደግሞ ባልገደለውና ባላደረገው ነገር አድርጓል ተብሎት ያሳድዱት ከርሞ ነበረ። አሁን ላይ ግን አቶ በላይ በዚህ ድርጊቱ አሁን ራሱ በራሱ ወጥመድ ገብቷል ማለት ነው። ግን ባደረገውና በፈጠረው ነገር አልበቃውም። አሁንም ወንጀሉን ለመስራት ቅዠት ሆንባቸዋለሁ በማለት ለመስራት ቆርጦ ተነስቷል። እሱ ብቻ አይደለም፣ ሴት ልጁን ህሊናን አስከትሎ ነው ስራውን ሀ ብሎ ሊጀምረው የቻለው። ህሊናም እኔ እኮ የበላይ ልጅ ነኝ የአባቴ ህሊና በላይ ትላለች። ቀብረር ብላ ኮራ እኔ አሁን ለዛሬው አንቺ ዝሁኜ ብቻዬን እሄዳለሁ ይላታል። ህሊናም በፍጹም አባዬ በፍጹም እንደዚህማ አይሆንም፣ ብቻ ፎም እንደዚህ ብለ የሄደ ነው ላጣ የደረስኩት። እኔ እንደውም ሀብቱም ንብረቱም ጥንቅር ብሎ ይቅርብኝ። እኔ አንተ ብቻ ነው የምታስፈልገኝ። ታሪኮ ቀናችሁ ደርሷን ኑ በቃችሁ ካላለን እኛ ምንም አንሆንም። እህን ጊዜ አንቺ ደርሰሽ ባታድኝ ኖሮ እህኔ ታሪኮኜ ቀርቼ ነበረ። እዚህ እኮ ነው አባዬ አብሬ ልሂድ አብሬ እምልህ
እኔ ችግርህን ችግር አድርጌ ለመጋፈጥና አብሬ የትኛውንም ስቃውንም ሆነ ደስታውን ለመቀበል ዝግጁ ነኝ አባዬ። አንድ ላይ ከሆነ ማንም ቢሆን ማንም ቢሰለፍ ፈጽሞ አያሸንፈን። እኔ ልጅ እንዳልሽው ይሆናል፣ ግን ደግሞ ምንም ነገር ቢፈጠር አንቺ ራስሽን ሆነሽ በሁለት እግርሽ ቆመሽ ተቋቁመሽ ጠንካራና ጎበዝ ሆነሽ ህይወትሽን እንደምቀጥይ ቃል ግቢልኝ። ቃል እገባለሁ አባዬ፣ በዚህ ምንም ነገር አትጠራጠረኝ። እኔ ልጅ ቃል እገባለሁ። አቶ በላይም ክሮቤልን ከዚህ በኋላ ማሰቃየትም ሆነ ማየት አልፈልግም። አሁን የምሄደው በቁም ለቀበሩኝ ካዶች ነው ይላል። እነማን ናቸው ምንድን ናቸው ካላችሁ፣ በቁም የቀበሩት ቀኝ እጅ የሚለው አማንና ያኛው ደግሞ ስሟን ነው እሱ። እንደዚሁም ደግሞ በተለይ ቤቲ ደግሞ ቀኝ እጅ ሆና ተላይ ስትል የነበረችው ቤቲ፣ እንደዚሁም ደግሞ በቅርብ ያገባችው ሄኖክ ጋ ነው። አሁን ክሮቤልን ላዩም ሆነ ላሰቃየው አልፈልግም አለ። አንዳንድ ጊዜ እውነትና ንጹህ ነገር ሲኖራችሁ እግዚአብሔር ከእናንተ ጋር ይሆናል፣ ነፃ ያወጣችኋል። ነገሮች ጨለማ በዙሪያችሁ ቢጨልም የጨለመ ቢመስላችሁ መላው ቢጠፋችሁ አበቃልኝ ብላችሁ ተስፋ ብቆርጡ ሀቅ ካላችሁ የፈለገ ነገር ቢሆን እውነት ትመነምናለች እንጂ አትበጠስም የሚባለው አባባል እውነት ነው ማለት ነው። ሄኖክ እስከ መቼ ድረስ ነው ምንም እንዳልተፈጠረ እዚህ ቁጭ ብለን የምንጠብቀው? ምንድነውስ የምናደርገው? አማን እንደሆነ ትቶን ትጨነቂ ቤቲ መላና ዳሁንም ነገር ደግሞ እናስተካክለዋለን ይላል ሄኖክ። ሄኖክ ከምልህ በላይ በጣም ነው የፈራሁት። ብቻ ምን ልበልህ፣ ፈርቻለሁ። ያው ታውቂያለሽ ፖሊሶቹ ከዚህ ከተማ እንዳንወጣ አድርገውናል። ትንሽ ፍንጭት አገኘን ከዚህ ከተማ እንደምን ብለን ወጥተን ሌላ ቦታ ላይፋችንን እንጀምራለን። እኔ በጣም ፈርቻለሁ፣ በጣም ተጨንቃለሁ። ይህንን እድል ድጋሜ የምናገኘው አይመስልም። አቀው ቢሆንም እንኳን የቁም እስረኛ ሆናለን። በቁማችን ታሳስ ማሪው የግል ፍንጭ ባያገኝም እኛ ጋር የግል ጠብ አለበት። ለዛ ነው እንደዚህ እየተከታተለን ያለ። የምን ፍንጭ ነው? ምን እያልክ ነው? ምን እያወራህ ነው? እውነቱን ለመሸሽ ነው የምትጥረው? ሳምሶን እኮ በገዛ እግሩ ሄዶ ነው አቶ በላይ ሲገደል ሄኖክ ነበር ብሎ የመሰከረ። እንዴት ነው ሁለታችንም ተጠርጣሪ ሆነን እያለን ምንም ነገር አልተፈጠረም፣ ምንም ፍንጭ የለም ብለህ የምታወራው? ቅም ቤቲ፣ አሁን አንቺን ለማረጋጋት ከዚህ የተሻለ ቃላት ስላጣሁ ነው። እኔ የማውቀው ነገር የለም ይላል ሄኖክ። ቤቲም ምን የምን መረጋጋት ነው? ምንም ባላደረኩት፣ ምንም ባላሰራሁት እንዴት አድርጌ ነው የምረጋጋው? እስከምታሰር ድረስ ባላደረኩት ምን ባላደረኩት ያለሽ አንቺ እኮ ነሽ በገዛ እጅሽ እዛ ቤት ይላታል። እዛ ቤት ምን? እስኪ ንገረኝ። እኔ በላይን እንዲገለው ያረኩት ነገር አለ። የሞተው በራሱ ጥፋት፣ እኔ በላይን አልገደልኩትም፣ አጋጣሚ ነው ይላል ሄኖክ። ግን ምንም አጋጣሚ ቢሆን ቤቱ ድረስ ሽጉጥ ይዘህ የመጣው ሌላ ነገር ልሰራበት አይደል? እባክሽ እያናደድሽ ነው ያለሽው። ከዚህ በላይ አንቺን መስማትም ሆነ ማዳመጥ አልፈልግም። ማድረግ እንደዛ ካልሆነ እምልን አሁን አዳምጠ ስማኝ። እኔም ብቻ ወንጀለኛ ማድረግ አትችልም። በዛ ሽጉጥ ተኩሰ የገደልከው አንተና አንተነህ። ሰማህ? ምን እንዳደርግ ጠብቀሽ ነበረ? እኔን እኮ እንደ ክብር እንግዳ አይደለም እዛ ቤት የጋበዛችሁ ላይ ለምን አልመሰከርክም ብላችሁ ነው እኔን ትታስፈራሩኝ የነበረው ይላል ሄኖክ። ምስኪን አሁን ላይ እንግዲህ ሄኖክ ኪራ ላይ ባለመመስከሩ ነው እዚህ ሁሉ ማጥ ውስጥ እየገባው። የሚያሳዝነው ነገር ደግሞ ኪራ ይሄንን ታሪክ አያውቃ። እኔን ልጎዱ፣ እኔን መስዋዕት ልታርጉ ነበር፣ ግን ደግሞ በዛ ግርግር መሀል ይሄ ተፈጠረ። እኔ ምን ላድርግ? ምን ልሁን? ቃል አቅልህን የሳትክ ይመስለኛል። ምንም ነገር እንደማያስታውስና ምንም እንደማያውቅ እየሆንክ። እኔ የምለው ጆመር ማሪ፣ እኔ የምለው ክሮቤል አቋይ ከሄኖክ ጋር ጠብ አላችሁ ወይ ይለዋል። አረ ምንም የግል ጠብ የለንም። ያው ትንሽ በኪያየ ነገር ትንሽ ተጋጨን። እንደውም እኮ ለእኔ ብሎ መስክሮ ከበላይ ጋር እንደተጣላም አሰምቻለሁ ይላል። አቶ መርማሪ ጆንም ስለሰጠኝ መረጃ አመሰግናለሁ ብሎ ሰላም ተባብለው ተተለያዩ በኋላ
ኪራም እንደው ቆይ ይሄ ነገር መቼ ነው የሚያልፈው? መቼስ ነው የሚያበቃው? መቼስ ነው በሰላም ህይወት ምን ነው? ማሪ ሀና እንድንሽ ይላታል። መንገድ ላይ ያስቆማታል። ዘወረትልና አዎ ወጥቻለሁ። እንዴት ነሽ? በሰላም ፈለግከኝ ወይ? አንዳንድ ጥያቄ ልጠይቅ። አምሽ ጠይቀኝ፣ ለመስማት ዝግጁ ነኝ ትላለች። አቶ ጆንም እንግዲህ ሀና መሆንሽ የፈጠረ ነገር አለ፣ ፊትሽ ልክ አይደለም ወይ? ሰላም አይደለሽም ወይ ይላታል። የምጠይቀኝን ጠይቀኝና ወደ ቢሮ ልመለስ፣ ስራ አለብኝ ትለዋለች። ባለፈው ምሳ ላይ ለተፈጠረው ነገር ደግሞ ለመጠየቅ ዝግጁ አመስል ጠይቀኝ አልኩ እኮ አቶ መርማሪ ጠይቀኝ፣ እንደውም አቶ በላይ ነገደው ሰሬ ተፈለክ ትላለች። ሀና ይሄ ነገርሽ እኮ ሊያሳስርሽ ይችላል፣ ተይ ለሌላው ጊዜ እንደዚህ እንዳታወሪ ይላታል። ሀናም ሆድ ብሷታል። እንግዲህ ሀና ምሰረኝ ኪራ ቤተሰቦች አሉት፣ ለቤተሰቦቹ ያስፈልጋቸዋል። እኔ ግን ምንም ነገር የለኝም። ማንም ሰው እኔም ብታስረኝ ማንም መጥቶ የሚጠይቅ ሰው የለም ትላለች እያነባች። መርማሪም እንግዲህ ቀለስ ብሎ ሀና ተረጋጋ፣ ያልሆንሽ ፊትሽ ጥንቅቅ ብሎ ያስታውቃል፣ እባክሽ ተረጋግሽ ነው የተፈጠረ ነገር አለ ይላታል። እኔ ላይ ምንም አይፈጠር ነገር ግን ደግሞ መሜን ለመርሳት እስቃለሁ፣ እጮሃለሁ። ስድቡ ብዙ ነገር እነሱ የሚበድሉ ነገር ከአቅሜ በላይ የሆነ ነው። እባክህ ተቻልክ እኔን እሰረኝ ትለዋለች። ተረጋጊ፣ እምባሽም እየወረደ ነው፣ እምባሽንም አብሽ ይላታል። እንደውም ልንገርህ አላብስም፣ በላይን የገደልኩት እኔ ነኝ፣ በሱ በገዳው ምትክ እኔን ወስደህ አሰረኝ ትለዋለች። ጆንም እንግዲህ እንደሱ መሆኑ ምንም ጥቅም የራስሽ እንደውም በጎጅ ይላታል። መቼም ደስተኛ ሆኜ አላቅም፣ ምንም የሚያስደሳኝም የምኖርለትም ህይወት የለኝም፣ ሁሌም አዘን ቅብላ ስታለቅስ ጆ መርማሪ እንግዲህ እቅፍ አድርጎ ባክሽ ሀና ተረጋጊ፣ ሁሉም ነገር ያልፋል፣ አላፊ ጠፊ ነው። ማሪጆን መቼ ነው በየቤቱ እየዞራችሁ የኛም በደል የምታዩት? መቼስ ነው በእንጀራ እናት የምንሰቃየውን በደላችንን የምታውልን? እኔ በጣም ተሰቃይ። ጤና በላይ ወደ ቤት ሄደች፣ በራ አንኳኳች፣ ቤቲ በሩን ከፈተች። አንቺ ያምሻሉ ወይ? ቆይ ማነሽ? እንዴት ነው የሰው በር ሲካፈት ዘው ብለሽ ምንድሮ አብቷል? ደግሞ የሚያብደውም እንደዚህ እንዳንቺ ልብስ ለብሶ ሆነ ክነሽ። በተለይ ደግሞ የሰው ደም እጅሽ ላይ ታለ አይሚሮሽን ያስትሻል አለች አቶ በላይ። እኔ ግን ለብሼ ያበድኩት የሰው ደም እጄ ላይ ስለሌለ ገባኝም። ማነሽ አንቺ ማነሽ? አለች ቤቲ። ፍጹም ተሳስተሽ ይሆናል እዚህ ቤት እየመጣሽው ትላታለች። በፍጹም አልተሳሳትኩም፣ የአባቴ ገዳይ ቤት ነው፣ መቼም አረሰ። ደነገጠች። ምናልሽ? የአባቴ ገዳይ ቤት? ብዙ አትደናገጭ፣ አዲሷ እንግዳሽ እኔ ነኝ፣ ህሊና አባላለሁ። ህሊና በላይ ላይ ነገጠች ቤቲ። በላይ እንዴት ነው አንቺ የበላይ ልጅ? እምኮ ልጅ የለውም አይደል ወይ? ተየት አመጣሽ? ልጅ የለውም ትላታለች። ልጅ የለውም ብላችሁ አይደለ ወይ ገላችሁ እንደ ቆሻሻ የጣላችሁ ትላታለች። እንግዲህ እኔ ቁም ቅዠት ሆነ። አንተ ግን በአማረና በሞቀ ቤት ተንበላሳችሁ ትኖራላችሁ። አሁን ግን እኔ ልጁ መጥቻለሁ፣ የቁም ቅዠት ሆንብሻለሁ። በጣም አቦ ዘወር በይ። ማን ሊፈራሽ ነው? ይሄን ስላወራሽ ብቻ እፈራለሁ ብለሽ ታሰብሽ ተሳስተሻል። ደግሞ እርግጠኛ ነኝ ያኪራ ነው አይደል የላከሽ ትላለች። አቦ ተረጋጊ። በፊት የአባቴ ገዳይ ሳይሆን ጥላቴ ነው ብዬ የማስበው ኪራ ነበር። አሁን ግን ኪራ ንጹህ ሰው ሆኗል። አሁን ግን ጥላቴ አንቺና ያንቺ ባል ነው አለች። ሄኖክ መጣ። ኦኬ ሄኖክ እንዴት ነህ? እባክህ የሰው ደም ያለበት እያንቀላቀለው ያመጣል ይባላል። እውነትም ነው። እባክህ እኔ ህሊና እባላለሁ። ሄኖክም ማንሽ? የማች በላይ ልጅ ነኝ። ህሊና እናንተ መሆናችሁ ነው። እንግዳ ሲመጣ በር ላይ ቆማችሁ ነው ወይ የምታዋሩት? እንግዳ ሲመጣ በዚህ መልኩ ነው ወይ የምትቀበሉት? ውጪ ለምንድን ነው ሄኖክ ተቤቴ አሽቀንጥረህ እማታስወጣልኝ? ትላለች ቤቲ። እውነት ከዚህ ቤት ታስወጣችሁኝ የእናንተ ማብቂያችሁ የሏ መቆራጫችሁ ይሆናል። አባቴ ላይ የሸጎጣችሁ ሽጉጥ እኔ እናንተ ላይ እደቅነዋለሁ ትላለች። ቤቲም ታብዳር። በመጨረሻ ማን እውነቱን ኬዶ አፍርጦታል። ኪራል አይደለም አማል በላይ ላይ የተኮሰው ሄኖክ ነበር ይላል። ላይክ ሰብስክራይብ አድርጉልኝ።